ካህናት ከካህናት ጋራ፣ ዲያቆናት ከዲያቆናት ጋራ፣ ሰባኪያን ከሰባኪያን ጋራ፣ ዘማሪያን ከዘማሪያን ጋራ፣ ሰንበት ተማሪዎች እርስ በርሳቸው፣ ምእመናን ለቅዳሴ ለጸሎት ቃሉን ለመስማት ጧት ማታ ወደ መቅደስ የምንገሰግስ እርስ በርሳችን ፍቅር አለ። ያለ ፍቅር የምናደርገው ነገር ደግሞ እየደመሩ በዜሮ ማባዛት ነው። ውጤቱ ዜሮ ነው። ያለ ፍቅር ጾሙ ከንቱ ነው። ያለ ፍቅር ምጽዋቱ ከንቱ ነው። ያለ ፍቅር ጸሎቱ ከንቱ ነው። ያለ ፍቅር አገልግሎቱ ከንቱ ነው። የሚቀድመው ነገር ፍቅር ነው። ያለ ፍቅር ከምንጾም በፍቅር ሆነን ባንጾም ይሻላል። ያለ ፍቅር ከምንጸልይ በፍቅር ሆነን ባንጸልይ ይሻላል። አገልጋዮች እርስ በርሳችን እየተበላላን እየተነካከስን እየተገፋፋን እንደ ርብቃ ልጆች ሆነን ያለን። በእኛ ምክንያት ሰዎች መዳን ሲገባቸው፣ ወደ እግዚአብሔር መቅረብ ሲገባቸው፣ ክርስትና እንደሳቸው ከሆነ ክርስትና እንደሷ ከሆነ ይቅርብኝ እያሉ የእኛን ሕይወት እየተመለከቱ ብዙዎች ከመርከቧ ከቤተ ክርስቲያን ላይ እየተንጠባጠቡ ነው ያሉ። በሌላ እምነት ውስጥ እኮ አለመግባባት እኮ አለ። ከኛ እምነት ውጪ ያሉት እኮ አገልጋዮቹም ምእመናንም አለመግባባት እኮ አላቸው። እነሱ ችግራቸውን በራቸውን ዘግተው ነው የሚፈቱት። የሱ ደቀ መዛሙርት የመሆናችን ትክክለኛው ምልክት መጽሐፍ ቅዱስ ያዘዘው ፍቅር ነው። ለየትኛው ዘመን ነው እርስ በርሳችን የምንበላ? ለየትኛው ዘመን ነው እርስ በርሳችን የምንነካከስ? ይሄ ወጥቶ መግባት የሌለበት ተቀምጦ መነሳት የሌለበት ጠዋት ያየነውን ሰው ከሰዓት ማየት የተቸገርንበት ዘመን ወገኖቼ። እርስ በርሳቸው የሚበላሉና የሚነካከሱት ውሾች ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች የድንግል ማርያም ባለሟሎች እንደምንሰነበታችሁ አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይችን ቀን ተጨማሪ አድርጎልን እዚህ ዕለት እዚህ ሰዓት ስላደረሰን ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም ጸሎት፣ ምልጃ፣ በረከት ከሁላችን ጋር ይሁንልን። ለዛሬ ባለን አጭር ጊዜ የምንማማርበት የትምህርታችን ርዕስ የሚሆነው እግዚአብሔር ፍቅር ነው የሚል ነው። ቃሉን የምናገኘው በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 8 ላይ ነው። በዚህ ርዕስ ውስጥ 3 ነገሮችን ባጭሩ እንመለከታለን። በመጀመሪያ እግዚአብሔር ፍቅር ነው ማለት ምን ማለት ነው የሚለውን እንመለከታለን። ሁለተኛ እግዚአብሔር ፍቅር መሆኑን ያወቅነው በምንድን ነው የሚለውን እንመለከትና አሁን እኛ ከዚህ የምንማረው ምን እንደሆነ አይተን ለዛሬ ትምህርታችንን እንቋጨዋለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። እስኪ ወደ መጀመሪያው ሐሳብ እንምጣ። እግዚአብሔር ፍቅር ነው ስንል ምን ማለታችን? ይሄ ቃል ለብዙዎቻችን እንግዳ የሆነ ቃል አይደል። በአንድም ይሁን በሌላ መንገድ ብዙ ጊዜ የሰማነው ቃል ግን ትልቅ መልእክት፣ ትልቅ ምስጢር ያለው ቃል። እግዚአብሔር ፍቅር ነው ስንል መሐሪ ነው ማለታችን፣ ታጋሽ ነው ማለታችን፣ አዛኝ ነው፣ ርኅሩ ነው፣ ይቅር ባይ ነው ማለታችን። እነዚህን ሁሉ መልእክቶች የያዘ ነው የእግዚአብሔር ፍቅር ነው የሚለው ቃል። ታውቃላችሁ በዓለማችን ላይ ትልቁ ፍቅር የእናት ፍቅር ነው። የእግዚአብሔር ፍቅር ከእናት ፍቅር ይበልጣል። እናት ልጇን ከምትወድበት ፍቅር ይልቅ እግዚአብሔር እኛ ልጆቹን የሚወድበት ፍቅር ይበልጣል። እግዚአብሔር በባህሪው ፍቅር ነው። ሰውን መጥላት አይችልም። ሁላችንንም እግዚአብሔር ይወደናል። ስለዚህ እግዚአብሔር ፍቅር ነው ስንል ጠበብ አድርገን ማየት፣ አሳንሰን ማየት የለብን። እነዚህን ሁሉ መልእክቶች የያዘ ቃል። እስኪ ወደ ሁለተኛው ሐሳብ እንሂድ። እግዚአብሔር ፍቅር መሆኑን እንዴት ነው ያወቅን? በብሉይ ኪዳን እንዴት ነው የገለጠልን? በአዲስ ኪዳንስ እግዚአብሔር ፍቅር መሆኑ እንዴት ነው የተገለጠው? የብሉይ ኪዳኑን አስቀድመን እንመልከት። እግዚአብሔር ፍቅር እንደሆነ በብሉይ ኪዳን የገለጠልን የእግዚአብሔር ልጆች ይህ ድምፅ የሚሰማቸው ሌሎቹን ስነ ፍጥረታት ከመፍጠሩ በፊት ለእኛ የሚያስፈልገውን አስቀድሞ ፈጥሮልን ነው ፍቅሩን የገለጠልን። አሁን እኛ አንድ የምንወደው ወዳጃችን፣ ባልንጀራችን፣ ጎረቤታችን ወደ ቤት በእንግድነት ከመምጣቱ በፊት ሁላችን እንደ አቅማችን የሚበላ የሚጠጣውን እናዘጋጃለን። ከዛ በኋላ ነው ባልንጀራችንን የምንጠራው። ይሄ የፍቅራችን መገለጫ። እግዚአብሔርም የመጀመሪያውን ሰው አባታችን አዳምን ከመፍጠሩ በፊት
ለአዳም የሚያስፈልገውን በሙሉ ፈጥሮለት አዘጋጅቶለት ነው መጨረሻ አዳምን የፈጠረው። ታውቃላችሁ፣ ለስነ ፍጥረት የመጀመሪያው ቀን ዕለተ እሁድ ነው። ከእሁድ አንስቶ እስከ ሐሙስ ድረስ እግዚአብሔር ለአዳም የሚያስፈልገውን ለነፍሱም ለስጋውም ፈጠረለት፣ አዘጋጀለት። ከዛ በኋላ በመጨረሻው ቀን በዕለተ ዓርብ አዳምን ካለመኖር ወደ መኖር አመጣ። ይህ ፍቅሩን የገለጠበት መንገድ ነው የእግዚአብሔር ልጆች። ሁለተኛ በብሉይ ኪዳን እግዚአብሔር ምን ያህል እንደሚወደን የገለጠልን ሌሎቹን ስነ ፍጥረታት በአርምሞ በዝምታ በነቢብ በንግግር ሲፈጥር አዳምን በእጁ አበጃጀው፣ በመዳፉ ቀረጸው፣ ግሩምና ድንቅ አድርጎ ሰራ። ስነ ፍጥረት ብዙውን አንድ እያሉ ሲቆጥሩ 22 ናቸው። 21ዱን ስነ ፍጥረታት እግዚአብሔር የፈጠረው በአርምሞ እና በነቢብ ነው። ብርሃንን እኮ እግዚአብሔር የፈጠረው ብርሃን ይሁን ብሎ እኮ ነው የፈጠረው። በባህር ውስጥ የሚገኙትን አሳዎችና ሌሎች እንስሳቶችን እግዚአብሔር የፈጠረው እኮ ባህር ይህንን ታስገኝ እያለ እኮ ነው የፈጠረው። አዳም ጋር ስንመጣ ግን አዳምን በእጁ አበጃጀው፣ በመዳፉ ቀረጸው፣ ግሩምና ድንቅ አድርጎ ሰራው። ይሄ ፍቅሩን ለሰው ልጆች የገለጠበት መንገድ ከሁሉ አብልጦ ከስነ ፍጥረት መካከል ከሁሉ ከፍ አድርጎ አልቆ ወገኖቼ እንደሚወደን ገለጠን። ለዚህ ነው ዳዊት ሲዘምር ምን ብሎ የዘመረው? እዛ የዳዊት መዝሙር 118 ቁጥር 73 ላይ እጆች ሰሩኝ አበጃጁኝ፣ እንዳስተውል አድርገኝ ሥርዓትህን እማራለሁ አለ። በእጆቹ ያበጃጀን አምላክ እንድናስተውል ሁላችንን በቸርነቱ ይርዳን። ስለዚህ ሁለተኛ በብሉይ ኪዳን እግዚአብሔር ለኛ ያለውን ፍቅር የገለጠበት መንገድ ሌሎቹን ስነ ፍጥረታት በአርምሞ በነቢብ ሲፈጥራቸው አዳምን ግን በእጁ ነው የፈጠረው። እስኪ ወደ አዲስ ኪዳን እንምጣ። የአዲስ ኪዳኑ ደግሞ እግዚአብሔር ለኛ ያለውን ፍቅር የገለጠበት ከብሉይ ኪዳኑ የበለጠ ነው። የብሉይ ኪዳኑ የቃል ሊሆን ይችላል። የአዲስ ኪዳኑ ግን በተግባር ነው ፍቅሩን የገለጠው። መጽሐፍ ምንድን ነው የሚለው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል ነው የሚለው። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የተመዘገበ ቃሉን አስተውሉት። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለሙን እንዲሁ ወዶታል ነው የሚለው። ስለዚህ እግዚአብሔር ፍቅሩን ለሰው ልጆች የገለጠው አንድያ ልጁን ተቀዳሚ ተከታይ የሌለው ልጁ ኢየሱስ ክርስቶስን በመስጠት ፍቅሩን ገለጠልን። ልጁ ኢየሱስ ክርስቶስ ደግሞ ሕይወቱን በመስጠት ነፍሱን በመስጠት ሥጋውን በመቁረስ ደሙን በማፍሰስ ፍቅሩን ገለጠልን። መጽሐፍ ምንድን ነው የሚለው? የዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም ሰው የለም። እናት ልጇን ብትወድ እንጀራ ቆርሳ ልታጎርስ ትችላለች፣ ጨርቅ ቀዳ ልታለብስ ትችላለች። እናት ስለ ልጆቿ በመስቀል አትሰቀልም፣ አትሞትም። አባት ለልጁም በመስቀል አይሰቀልም፣ ጎኑን በጦር አይወጋም፣ በሚስማር አይቸነከርም፣ አይሞትም። ኢየሱስ ክርስቶስ ግን ከእናት በላይ እናት ነው፣ ከአባት በላይ አባት ነው። ምን ያህል እንደሚወደን የገለጠልን ፍቅሩን የገለጠልን ሕይወቱን በመስጠት ነው። ፍቅሩ ልዩ ነው። አንድ ሰው ተነስቶ ኢየሱስ ክርስቶስን ምን ያህል ነው የምትወደኝ ብሎ ቢጠይቀው የመድኃኔዓለም መልስ ልጄ ሆይ እስከ ሞት ድረስ እወድሃለሁ ነው የሚለን። ወገኖች ይሄ ድምፅ የሚሰማችሁ ማን ነው ከእግዚአብሔር በቀር እስከ ሞት ድረስ ሊወደን የሚችል? እባካችሁ የተወደድንበት ውድ እንረዳው፣ እናስተውለው። አሁን አንዳንዶቻችን ስለሚሻግት እንጀራና ስለ ድቃቂ ሳንቲም እግዚአብሔርን እናመዋለን። የበለጠውን ነገር አድርጎልን ያነሰውን ነገር ሚነሳንና የሚከለክለን ይመስላችኋል? ስጋውን ቆርሶ የሰጠን ደሙን አፍስሶ የሰጠን ሕይወቱን የሰጠን ነፍሱን የሰጠን አምላክ በሚሻግት እንጀራ በድቃቂ ሳንቲም አይታማም። የሚጠቅመን ከሆነ አይከለክለንም፣ ይሰጠናል። ፍቅሩ ቃላት የማይገልጠው ነው። ቋንቋ የማይገልጠው ፍቅር ነው። ልዩ ፍቅር ነው። ሕይወቱን ሰጠን፣ ነፍሱን ሰጠን። ስለዚህ እግዚአብሔር ምን ያህል ነው የምትወደን ብለን ከጠየቅነው የእሱ መልስ እስከ ሞት ድረስ ነው የምወዳችሁ፣ ልጄን እስከ መስጠት ድረስ ነው የምወዳችሁ ብሎ ነው ይመልስልን።
ይሄ ድምፅ የሚሰማችሁ ሁላችሁ። ስለዚህ እግዚአብሔር እኛን እንደዚህ አድርጎ ከወደደን እኛ ደግሞ እንዴት መኖር አለብን ስንል በመጀመሪያ የወደደንን እግዚአብሔር በመውደድ መኖር፣ ቀጥሎ ባልንጀራችንን እንደራሳችን አድርገን በመውደድ መመላለስ። መጽሐፍ ምንድን ነው የሚለው? በዚህ በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ ብሎ ይጀምራል። ቃሉ ለጊዜው የተነገረው ለእስራኤል ዘሥጋ ነው። ለፍጻሜው ስለ ሁላችን የሚነገር ቃል። አምላክህ እግዚአብሔር አንድ እግዚአብሔር ነውና አንተም አምላክህ እግዚአብሔርን በፍጹም ነፍስህ በፍጹም ኃይልህ ውደድ፣ ባልንጀራህንም እንደ ራስህ አድርገህ ውደድ። ስለዚህ እግዚአብሔር እኛን እንዲህ አድርጎ ከወደደን ወገኖቼ እኛ ደግሞ እግዚአብሔርን እየወደድን መኖር። ባል ከሚስቱ በላይ እግዚአብሔርን መውደድ አለበት። ሚስት ከባሏ በላይ እግዚአብሔርን መውደድ አለባት። ወላጆች ከልጆቻችን በላይ እግዚአብሔርን መውደድ አለብን። ልጆችም ብንሆን ከወላጆቻችን በላይ እግዚአብሔርን መውደድ አለብን። ለተወደድንበት ውድ የምንሰጠው ምላሽ እሱን እየወደዱ ሳንወደው የወደደንን አምላክ እየወደዱ መኖር። አምላካችን እግዚአብሔር እሱን የሚወድ ልብ ለሁላችንም በቸርነቱ ያድለን። ከዛ እግዚአብሔርን እየወደድን ደግሞ እርስ በርሳችን እየተዋደድን መኖር። በዚህ በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 11 ላይ እግዚአብሔር እንዲህ አድርጎ ከወደደን እኛም እርስ በርሳችን ልንዋደድ ይገባል ተብሎ ነው የተጻፈው። ቃሉን አስተውሉት። እግዚአብሔር እኛን እንዲህ አድርጎ ከወደደን፣ እንዴት ከወደደን? ነፍሱን እስከ መስጠት ከወደደን፣ ሕይወቱን እስከ መስጠት ከወደደን፣ እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ፍቅር ነው። እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባላል። አሁን እርስ በርሳችን እንዋደዳለን ወይ? እስኪ ይሄ ድምፅ የሚሰማችሁ እኔም ራሴን ልይ፣ ሁላችሁም ራሳችሁን ተመልከቱ። የእርስ በርስ ፍቅር አለን ወይ? እንግባ እስኪ መቅደስ ውስጥ። የሃይማኖት አባቶች እርስ በርስ ፍቅር አላቸው። ካህናት ከካህናት ጋራ፣ ዲያቆናት ከዲያቆናት ጋራ፣ ሰባኪያን ከሰባኪያን ጋራ፣ ዘማሪያን ከዘማሪያን ጋራ፣ ሰንበት ተማሪዎች እርስ በርሳቸው፣ ምእመናን ለቅዳሴ ለጸሎት ቃሉን ለመስማት ጧት ማታ ወደ መቅደስ የምንገሰግስ እርስ በርሳችን ፍቅር አለን? በደንብ እስኪ ራሳችን እንመልከት። የለንም። አብዛኞቻችን ልባችን ውስጥ ጥላቻ፣ ክፋት ተሞልቶ ነው እንመላለሰው። እንግዲያውስ አሁን ያለነው ሱባኤ ላይ ነው፣ ጾም ላይ ነው ያለነው። ጾማችን አላነሰም፣ ጸሎታችን አላነሰም ወገኖቼ፣ ምጽዋታችን አላነሰም፣ ስግደታችንን አላነሰም፣ አገልግሎታችን አላነሰም። ነገር ግን ይህን ሁሉ የምናደርገው ያለ ፍቅር ነው። ያለ ፍቅር የምናደርገው ነገር ደግሞ እየደመሩ በዜሮ ማባዛት ነው። ውጤቱ ዜሮ ነው። እየካቡ ማፍረስ ነው። ድካማችንን ከንቱ የሚያደርግብንን ነገር ባካችሁ አንጠልጥለን አንሱ። ያለ ፍቅር ጾሙ ከንቱ ነው። ያለ ፍቅር ምጽዋቱ ከንቱ ነው። ያለ ፍቅር ጸሎቱ ከንቱ ነው። ያለ ፍቅር አገልግሎቱ ከንቱ ነው። የሚቀድመው ነገር ፍቅር ነው ወገኖቼ። ያለ ፍቅር ከምንጾም በፍቅር ሆነን ባንጾም ይሻላል። ያለ ፍቅር ከምንጸልይ በፍቅር ሆነን ባንጸልይ ይሻላል። ያለ ፍቅር ከምናገለግል የፍቅር ሰዎች ሆነን ባናገለግል ይሻላል። የሚቀድመው ይሄ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 13 ቁጥር 1 ላይ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ ከንቱ ነኛል፣ እንደሚሸዋንሸዋም ጽላጽል ሆኛለሁ አለ። ትንቢት ቢኖረኝ ምስጢርን ሁሉ ብናገር ተራሮችን እስካፈልስ ድረስ እምነት ቢኖረኝ ስጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ከንቱ ነኝ። ስለዚህ ያለ ፍቅር ትንቢት ብንናገር፣ ያለ ፍቅር ለድሃ ቸርነት ብናደርግ፣ ያለ ፍቅር ተራራ የሚያፈልስ እምነት ቢኖረን፣ ያለ ፍቅር ስጋችንን ለእሳት መቃጠል አሳልፈን ብንሰጥ፣ ያለ ፍቅር ብንጾም፣ ያለ ፍቅር ብንጸልይ፣ ያለ ፍቅር ብናስቀድስ፣ ያለ ፍቅር ብናገለግል መጽሐፍ ቅዱሱ ከንቱ ነው እያለ ነው ያለ። ስለዚህ ድካማችንን ከንቱ ከሚያደርግብን ነገር እንውጣና እግዚአብሔር እኛን ወዶናል አይደለም? ከላይ እንዳየነው እኛም ደግሞ ባልንጀሮቻችንን እየወደድን እንኑር።
የእርስ በርስ ፍቅር ይኑረን። እግዚአብሔር ከባድ ሸክም አልጫለብንም። እግዚአብሔር ያዘዘን እርስ በርሳችሁ እኔ እንደወደድኳችሁ ተዋደዱ ነው የሚለው። ዛሬ አሁን ይሄ ፍቅር የለም። እስኪ በዓይነ ሕሊናችን ወደ መቅደስ ውስጥ እንግባ። አገልጋዮች እርስ በርሳችን እየተበላላን፣ እየተነካከስን፣ እየተገፋፋን እንደ ርብቃ ልጆች ሆነን ያለን። የርብቃ ልጆች በማህፀኗ ውስጥ ሳሉ ይገፋፉ እንደነበሩ በአንዷ ቤተ ክርስቲያን ውስጥ ሆነን ወገኖቼ በአንድ መስቀል ድነን አንድ አባት እግዚአብሔር እያለን ከአንዱ ህብስት ከቅዱስ ሥጋው ከክቡር ደሙ እየጠጣን እየተቀበልን አንዲት እናት ቤተ ክርስቲያን እያለችን አንድ ርስት መንግሥተ ሰማያትን ተስፋ እያደረግን ነገር ግን እርስ በርስ እየተገፋፋን ያለን። ይሄ ደግሞ አደባባይ ላይ ወጥቷል። የጋዜጣ መሸጫ ሆነናል። ሶሻል ሚዲያው የሚያወራው ስለኛ ነው። ፌስቡኩም ያወራው ስለኛ ነው። ቲክቶኩም ያወራው ስለኛ ነው። በሁሉም የመገናኛ ብዙሃን አሁን የቤተ ክርስቲያኒቱ ገበና ነው አደባባይ ላይ የወጣው። የነሱ ብሎ አባትነት እየተባልን እየተነቀፍን ነው። የነሱ ብሎ አገልጋይነት እየተባልን፣ የነሱ ብሎ ሰባኪነት፣ የነሱ ብሎ ዘማሪነት እየተባልን እየተነቀፍን ማንም ሰው ጣቱን እየቀሰረብን ያለው በምን ምክንያት? ፍቅር አልባ በመሆናችን ልባችን ውስጥ ጥላቻና ክፋት በመታጨቁ ምክንያት ከፍቅር ርቀን ስለምናመልክ እግዚአብሔርን ስለምናገለግለው እግዚአብሔርን ሰዎች እየነቀፉን ያሉት። በእኛ ምክንያት ሰዎች መዳን ሲገባቸው፣ ወደ እግዚአብሔር መቅረብ ሲገባቸው ክርስትና እንደሳቸው ከሆነ ክርስትና እንደሷ ከሆነ ይቅርብኝ እያሉ የእኛን ሕይወት እየተመለከቱ ብዙዎች ከመርከቧ ከቤተ ክርስቲያን ላይ እየተንጠባጠቡ ነው ያሉት። በሌላ እምነት ውስጥ እኮ አለመግባባት እኮ አለ። ከኛ እምነት ውጪ ያሉት እኮ አገልጋዮቹም ሚመናንም አለመግባባት እኮ አላቸው። እነሱ ችግራቸውን በራቸውን ዘግተው ነው የሚፈቱት። አደባባይ ላይ አይወጡም። አደባባይ ላይ አብዛኞቹ በራቸውን ዘግተው እዛው ተወያይተው ተነጋግረው ፈተው ይለያያሉ። እኛ ኦርቶዶክሳውያን ግን ትንሽ አለመግባባት ካለች ወዲያው ሶሻል ሚዲያ ላይ ይዘን እንወጣለን። በዩቲዩብ ላይ ይዘን እንወጣዋለን። በቲክቶክ ላይ ይዘን እንወጣዋለን። ራሳችን እኮ ነው ይዘን የምንወጣው። ቤተ ክርስቲያኗን ትልቋን ቤተ ክርስቲያን ወገኖች አቅም ያላትን ሞገስ ያላትን ክብር ያላትን ቤተ ክርስቲያን አቅም ያሳጣናት እኛው ነን። ደካማ ያደረግናት እኛ ነን። በተለይ በመቅደሱ የምናገለግልኛ ለአገልግሎቱ ቅርብ የሆነው እኛ ነን። ቺን ትልቅ ቤተ ክርስቲያን አሳንሰን በሰው ዘንድ ያቀረብናት። ስለዚህ ይሄ ድምፅ የሚሰማችሁ እግዚአብሔር ፍቅር ነው አይደለም? እግዚአብሔር እኛን ይወደናል አይደለም? እኛም ደግሞ ባልንጀሮቻችንን እንድንወድ ታዘናል። የክርስቶስ የመሆናችን ምልክቱ እሱ ስለሆነ ማለት እንዴ ነጠላው እኮ አይደለም የክርስቶስ የመሆናችን ምልክት፣ ወይም አንገታችን ላይ የምናስረው ማተብ አይደለም የክርስቶስ የመሆናችን እኮ ምልክት፣ ወይ ሰናፊል አይደለም የሚያበራው መስቀላችን አይደለም፣ ጥምጥማችን አይደለም፣ መጎናጸፊያችን አይደለም። እነዚህ ነገሮች አዎ ክርስቲያን የመሆናችን የዚች ቤተክርስቲያን ልጆች የመሆናችን አፋዊ ምልክቶች ናቸው፣ ውጫዊ ምልክቶች ናቸው። ውሳጣዊው ምልክት ግን ፍቅር ነው። የክርስቶስ የመሆናችን የእግዚአብሔር የመሆናችን የሱ ደቀ መዛሙርት የመሆናችን ትክክለኛው ምልክት መጽሐፍ ቅዱስ ያዘዘው ፍቅር ነው። እንዲህ ተብሎ ተጽፏል። የዮሐንስ ወንጌል ምዕራፍ 13 ቁጥር 35 ላይ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ መሆናችሁን ሰዎች በዚህ ያውቃለዋል። እባካችሁ የክርስቶስ ደቀ መዛሙርት መሆናችን ምልክቱ መታወቂያው ፍቅር ነው። ስለዚህ ብዙዎቻችን መታወቂያውን ጥለነዋል። መታወቂያችን ፍቅር ነበረ፣ ፍቅርን ትተነዋል። አሁን መታወቂያችን መለያየት ሆኗል፣ ክርክር ሆኗል፣ ጠብ ሆኗል፣ መገፋፋት ሆኗል፣ መካሰስ ሆኗል። ይህ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው፣ የማይደበቅ ዜና ነው። ለብዙ ሰዎች መጥፋት ምክንያት ሆነን ያለን አምላካችን እግዚአብሔር ጥላቻን፣ ክፋትን ከልባችን ውስጥ አውጥቶ ፍቅርን እንደሸማ ያልብሰን። ምንድነው ያለው ሐዋርያው? የፍጻሜ ማሰሪያ የሆነ ፍቅርን ልበሱት ነው የሚለው። እዛ ቆላስይስ ምዕራፍ 3 ቁጥር 14 ላይ የተመዘገበ የእግዚአብሔር ቃል። ቃሉን አስተውሉት።
የፍጻሜ ማሰሪያ የሆነ ፍቅርን ልበሱት። አባቶቻችን ምን ይላሉ? የሺህ ፍልጥ ማሰሪያው ልጥ ይላሉ። ስለዚህ የሁሉም ነገር ማሰሪያው ፍቅር፣ የጾማችን፣ የጸሎታችን፣ የአገልግሎታችን፣ የአምልኮታችን ወገኖቼ ማሰሪያው ፍቅር ነው። ያለ ፍቅር ምንም ብናደርግ እግዚአብሔር አይደሰትም፣ እግዚአብሔር አይከብርም። አምላካችን እግዚአብሔር በፍቅር እንድንመላለስ የፍቅር ሰዎች እንድንሆን ባልንጀራችንን እንደ ራሳችን እንድንወድ መድኃኔ ዓለም ሁላችንን በቸርነቱ ይርዳል። ሐዋርያው ቅዱስ ጳውሎስ በሮሜ ለሚገኙ ክርስቲያኖች ምዕራፍ 13 ቁጥር 8 ጀምሮ ምንድን ነው ያለው? እርስ በርሳችሁ ከመዋደድ በቀር ለማንም ሰው ዕዳ አይኖርባችኋል። ሌላውን የሚወድ ሕግን ፈጽሟታልና፣ አታመንዝር፣ አትስረቅ፣ አትግደል የሚሉት ከሌላኛው ትእዛዝ ጋር ባልንጀራህን እንደ ነፍስ አድርገ ውደድ በሚለው በዚህ ቃል ተጠቅልሏል። ፍቅር ለባልንጀራው ክፉ አያደርግምና፣ ስለዚህ ፍቅር የሕግ ሁሉ ፍጻሜ ነው። ሕግ ሁሉ የተጠቀለለው ፍቅር በሚለው 3 ቃል ነው። ስለዚህ እግዚአብሔር ልጆች ይሄ ድምፅ የሚሰማችሁ እግዚአብሔር ፍቅር ነው አይደለም? እግዚአብሔር እኛን ይወደናል አይደለም? ፍቅሩን በቃል ብቻ ሳይሆን በተግባር ገልጾልናል አይደለም? እሱ እንደዚህ አድርጎ እኛን ከወደደን እኛም እርስ በርሳችን ልንዋደድ ይገባል። በተለይ በዚህ ዘመን የመቅደሱ አገልጋዮች በአውደ ምሕረቱ ላይ የምንቆመው የሰዎች መሪ ተደርገን የተሾመ ትልቅ ኃላፊነት የተጣለብን ሰዎች የመልካም ነገር ምሳሌ፣ የበጎ ነገር ምሳሌ፣ በፍቅር ምሳሌ ለሌሎች መሆን መቻል አለብን። በመቅደሱ ብቻ አይደለም። ዛሬ ቤታችን ውስጥም ብንገባ ባል ከሚስት ጋር ፍቅር የለም፣ ሚስት ከባሏ ጋር ፍቅር የላትም፣ ወንድም ከወንድም ጋር ፍቅር የለውም፣ እህት ከወንድሟ ጋር ፍቅር የላትም፣ ጎረቤት ከጎረቤት ጋር ፍቅር የለም። አንድ ቢሮ ውስጥ የምንሰራ እርስ በርሳችን ፍቅር የለንም። ፍቅር የቀዘቀዘበት ዘመን፣ ፍቅር የጠፋበት ዘመን። ስለዚህ ወገኖቼ ሀገራችን ኢትዮጵያ እንደዚህ አይነት መከራ ውስጥ እንደዚህ አይነት አስጨናቂ ነገር ውስጥ የገባችበት ምክንያት ፍቅር ስለቀዘቀዘ ነው፣ ፍቅር ስለጠፋ ነው። አምላካችን እግዚአብሔር ለባልና ለሚስቱ ፍቅር ይስጥልን፣ ለወንድምና ለእህት እግዚአብሔር ፍቅር ይስጥልን። ከቤታችን ውስጥ ጠቡን፣ ክርክሩን፣ መለያየቱን፣ አለመግባባቱን አምላካችን እግዚአብሔር አውጥቶ ፍቅርን ይስጠን። የትኛዋ ሚስት ናት አሁን ባሏን የምትወደው? እስኪ ግቡ አይደልላችሁ ቤታችሁ ውስጥ። አንዳንድ ሚስቶች እኮ የገዛ ባሎቻቸውን ከቤት ሲወጣ ረግመው ያስወጡ አሉ እኮ። እንደወጣ ያስቀር፣ አይመልስ፣ አንተን ማላይበት የት ልድረስ? እሱም ደግሞ አንቺ ሚስት ነሽ ወይ? አንቺን ማላይበት የት ልድረስ? አንቺን ከማገባ ቆሜ ብቀር ይሻለኛል፣ እንደውም አንቺን ከማገባ የሚጥሚጣ ጆንያ ውስጥ በጭንቅላቴ ብገባ ይሻለኛል የሚል አንዳንድ ባል አለ። እንዲሁ ሆነን የምንኖር ሰዎች አለ። ለየትኛው ዘመን ነው እርስ በርሳችን የምንበላል? ለየትኛው ዘመን ነው እርስ በርሳችን የምንነካከሰው? ይሄ ወጥቶ መግባት የሌለበት ተቀምጦ መነሳት የሌለበት ጠዋት ያየነውን ሰው ከሰዓት ማየት የተቸገርንበት ዘመን ወገኖቼ። እርስ በርሳቸው የሚበላሉና የሚነካከሱት ውሾች ናቸው። ከውሻነት ጠባይ እንውጣ። ባልደከሙበት ባለፉበት አጥንት ውሾች ይጣላሉ፣ ይጋጫሉ። ስለዚህም ከዚህ ጠባይ ውስጥ መውጣት መቻል አለብን። የፍቅር ሰዎች መሆን አለብን። ፍቅርን መልበስ አለብን። ከአምላካችን የምንማረው ፍቅር ነው። እግዚአብሔር ፍቅር ነው አይደለም? እኛም ደግሞ የፍቅር ሰዎች መሆን አለብን። እግዚአብሔር አምላካችን እሱ የሚጠላብንን ነገር፣ የእግዚአብሔር ነፍስ የምትጸየፈውን ነገር፣ ጥላቻውን ከልባችን አውጥቶ ጥሎልን ፍቅርን እንደ ሸማ እንዲያለብሰን የእሱ ቅዱስ ፈቃዱ ይሆንልን። አሁን እግዚአብሔርን ትወዱታላችሁ ወይ ብዬ ብጠይቅ የብዙዎቻችን መልስ አዎ እንወደዋለን። ግን አጠገባችን ያለውን ወንድማችንን እህታችንን ሳንወድ ማናየውን እግዚአብሔር እንወዳለን ብንል ሐሰተኞች ነን ተብሎ ነው የተጻፈው። እዚህ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 19 ላይ የተመዘገበ ቃል ማንም ነው የሚል እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ አለ በወንድም እህትን መናገር ነው፣ ሐሰተኛ ነው። የማያየውን እግዚአብሔር የወደደ የሚያየውን ወንድሙን ካልወደደ ምንድነው ጥቅሙ? ስለዚህ የሚቀድመው የምናየው ወንድማችንን የምናያት እህታችንን መውደድ ነው።
ከዛ የማናየውን እግዚአብሔር እንወዳለን ብንል እውነተኞች እንሆናለን። የሚቀድመውን እንድናስቀድም መድኃኔዓለም ይርዳል። ከልባችን ውስጥ ጥላቻውን፣ ክፋቱን፣ ቂሙን፣ በቀሉን አውጥቶ ጥሎ ፍቅርን በቸርነቱ ያላብሰን። የክርስቲያን ልብሱ ፍቅር ነውና፣ ስለዚህ መለያየትን የለበስን ሰዎች መለያየትን አውልቀን እንጣል። ክፋትና ተንኮልን የለበስን ሰዎች ክፋትና ተንኮልን አውልቀን እንጣል። ፍቅርን ለብሰን እንመላለስ። እንዴ አይደለም በአንድ ሃይማኖት ውስጥ ያለን፣ በአንድ ቤተ ክርስቲያን ውስጥ ያለን ይቅርና እኮ መጽሐፍ ቅዱስ ቢቻላችሁስ በእናንተ በኩል ከሰው ሁሉም ጋራ በፍቅርና በሰላም ኑሩ እኮ ነው የሚለው። ሮሜ ምዕራፍ 12 ቁጥር 18 ላይ የተመዘገበ የእግዚአብሔር ቃል። የእግዚአብሔር ዓላማ ከሁሉም ሰው ጋራ በሃይማኖት ከማይመስሉን ሰዎች ጋራ እንኳን በፍቅር እንድንኖር ነው የእግዚአብሔር ዓላማ። ቃሉን አስተውሉት። ሮሜ ምዕራፍ 12 ቁጥር 18 ቢቻላችሁስ በእናንተ በኩል ከሰው ሁሉም ጋራ በፍቅርና በሰላም ኑሩ። ከሙስሊሞቹም ጋራ በፍቅር እንድንኖር በሰላም እንድንኖር ነው የእግዚአብሔር ፍቃድ። ከፕሮቴስታንቶቹም ጋራ የእግዚአብሔር ፍላጎቱ ዓላማው በፍቅርና በሰላም እንድንኖር ነው። አይደለም በአንድ ሃይማኖት ውስጥ ያለ ነው፣ በአንድ ቤተ ክርስቲያን ውስጥ ያለ ነው፣ በአንድ መስቀል የዳን ነው፣ ከአንዱ ህብስት ከቅዱስ ሥጋው የበላ ነው፣ ከአንዱ ጽዋ ከክቡር ደሙ የጠጣ ነው፣ አንድ ርስት መንግሥተ ሰማያትን ተስፋ የምናደርገው አንድ አባት እግዚአብሔር ያለን፣ አንዲት እናት ቤተ ክርስቲያን ያለችን ይቅርና ቢቻላችሁስ በእናንተ በኩል ከሰው ሁሉም ጋር በሰላም ኑሩ፣ በፍቅር ከሁሉ ጋር በፍቅር እንድንኖር አምላካችን እግዚአብሔር በቸርነቱ ይርዳን። ከልባችን ውስጥ እሱ ማይከብርበትን ድካማችንን ከንቱ የሚያደርገውን ነገር ጥላቻውን፣ ክፋቱን አውጥቶ ይጣልልን። እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅምና ተብሎ ተጽፏልና በፍቅር እንድንመላለስ በተለይ ይህን ሱባኤ የቀረውን በፍቅር እንድንጾም፣ በፍቅር እንድንጸልይ፣ በፍቅር እንድናገለግል፣ የፍቅር ሰዎች እንድንሆን አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። የሁላችንን መጨረሻ እግዚአብሔር ያሳምር።